ከዚህ በኋላ ሁኔታዬ ተለወጠ። ማሻ እምብዛም አታናግረኝ። በተቻላት መጠን ካይኔ ገለል ትላለች። ያዛዡ ቤት አስጠላኝ። ቀስ በቀስ ከክፍሌ ለብቻዬ መቀመጡን ተላመድኩት። በዚህም አድራጎቴ ቫሲሊሳ ዩጎሮቭና በመጀመሪያ ተቆጣችኝ። ቁርጠኝነቴን ስትረዳልኝ ግን ተወት አደረገችኝ። በሥራ ሰዓት የሚያጋጥመኝ ኢቫን ኩዝሚች ብቻ ነበር። ከሽቫብሪን ጋርም የምንገናኘው አልፎ አልፎ ያውም ያለ ውዴታዬ ነበር። ምክንያቱም ቂም እንደያዘብኝ ትከሻዬ ይነግረኛል። ኑሮዬ የማይገፋ ሆነብኝ። በሐዘንና በትካዜ ተዋጥኩ። ብቸኝነትና ያለ ሥራ መጎለት ስቃዬን አባባሱት። በብቸኝነቴ ላይ የያዘኝ ፍቅር በውስጤ እንደ እሳት እየተንቀለቀለና የማልችለው ወዳይ የሆነብኝ መጣ። የማንበብና የመጻፍ ፍላጎቴ ጭራሽ ሆኖ እልም አለብኝ። ራሴን ለመጥላት ተገደድኩ። ወፈፍ እንዳያደርገኝ አለዛም መሸተኛ እንዳልሆን ሰጋሁ። ከዛም ሕይወቴን ሊለውጥ የቻለ አንድ ያልታሰበ ነገር ተፈጥሮ የሚበጀኝን አቅጣጫ ሲያዘኝ። ምዕራፍ 6 ፑጋቺቭና ሰዎቹ። እናንተ ታዳጊዎች ስሙን ከልባችሁ፣ እኛ አዛውንቶቹ ስናወጋላችሁ። የጥንት ዘፈን ነው። የዓይን ምስክር ስለሆንኩበት እንግዳ ነገር ከማተቴ በፊት በ1773 መገባደጃ ላይ ይታይ ስለነበረው ስለ ኦሬንበርግ ግዛት ሁኔታዬ በጥቂት ላወጋችሁሻለሁ። ይህ ሰፊና ለም ግዛት የንጉሡን አገዛዝ ገና በቅርቡ የተቀበለና ስልጣኔ ያልገራቸው ሰዎች የሚኖሩበት ሀገር ነበር። የማያቋርጥ አመጻቸው፣ ለሕግና ለማኅበራዊ ግዴታዎች ያለመበገራቸው አዝማሚያ የመንግሥትን ያላሰለሰ ትኩረት ጠይቋል። አመች በሆኑ ስፍራዎች ላይ ምሽጎች ተገንብተው በያይክ ወንዝ ዳርቻዎች ነባር የሆኑ ኮዛኮች ሰፍረውባቸዋል። ነገር ግን ሰላምና ደህንነትን ያሰፍናሉ ተብለው እምነት የተጣለባቸው እነዚሁ ኮዛኮች ራሳቸው ለአመጽ የታጠቁ የመሆናቸው ጉዳይ መንግስትን ይበልጥ እያሰጋው ሄደ። በ1772 ሜጀር ጀነራል ትሮቤንቤርግ እነርሱኑ በቁጥጥር ስር ለማዋል ሲል በወሰደው ከባድ የቅጣት እርምጃ ምክንያት ይብሱን ከፍተኛ አመጽ ተቀሰቀሰ። ውጤቱም የትሮምቢንበርግ በአሰቃቂ ሁኔታ መገደል ሲሆን አስተዳደሩም በመጠኑ ቢሻሻልም አመፀኞቹ ተጨፍጭፈው ነበር። ይህ ሁሉ የሆነው ወደ ቢሎጎርስክ ምሽግ ከመምጣቴ ቀደም ብሎ ነው። በደረስኩ ሰሞን ጸጥታው ሰፍኗል፣ ወይም የሰፈነ ይመስል ነበር። ቂም በቀላቸውን በየሆዳቸው አምቀው ውስጥ ውስጡን ሌላ አመጽ ለማስነሳት ቀናቸውን የቆጠሩ የነበሩትን መሰሪዎች ዛቻ ባለስልጣኖች ችላ ብለውታል። ታሪኬን ልቀጥል። በአንድ ምሽት ላይ በጥቅምት 1773 መጀመሪያ በክፍሌ ውስጥ ብቻዬን ሆኜ የማፏጨውን የበልግ ነፋስ እያዳመጥኩ የሚንጓለለውን ደመና በመስኮት በኩል እመለከታለሁ። አንድ ሰው ሲሮጥ መጣና አዛዡ ዘንድ እንደምፈለግ ነግሮኝ ወዲያውኑ ወደዚያ ሄድኩ። ሽቫብሪንን ኢቫን ኢግናቲችንና የኮዛክ 50 አለቃውን ከዛ አገኘኋቸው። ቫሲሊሳ ይጎሮቭናም ሆነች ማሪያ ኢቫኖቭና በስፍራው አልነበሩም። አዛዡ በሐሳብ እንደተዋጠ ሰላምታ አቀረበልኝ። ቀጥሎም በሩን ቀርቅሮ ዘብ ከቆመው 50 አለቃ በስተቀር ሌሎቻችንን እንድንቀመጥ ጋበዘንና አንዲት ወረቀት ከኪሱ መዘዝ አድርጎ አስቸኳይ ጉዳይ አለኝ ክቡራን፣ ጀነራሉ የጻፉትን ስሙ አለን።
መነጽሩንም ደንቅሮ የሚከተለውን ደብዳቤ ጎላ ባለ ድምፅ አነበበልን። ለሻለቃ ሚሮኖቭ የቤላሩስክ ግዛት ምሽግ አዛዥ፣ ጥብቅ ሚስጥር። ተገንጣዩና የኮዛኮች መሪ ነኝ ባዩ ኤሜሊያን ፑጋቼቭ ከስር ላይ አምልጦ ራሱን በሟቹ ባጼ ጴጥሮስ ሳልሳዊ መሰየሙ ይቅርታ የማይደረግለት ድፍረት ከመሆኑም በላይ ወንበዴዎቹን በዙሪያው እያሰባሰበ በያይክ መንደሮች ውስጥ አመጽ በማቀጣጠል በየስፍራው ምሽጎችን እየማረከና እያወደመ በዝርፊያና በግድያ ተግባራት ተሰማርቷል። ስለዚህ ይህ መልእክት እንደደረሰ ስሙ ከላይ የተጠቀሰውን ወንጀለኛና አወናባጅ ግለሰብ ለመግታት በስርህ የሚገኘውን ምሽግ ለመውረር ከቃጣ ቢቻል ለመደምሰስ አስፈላጊውን እርምጃ እንድትወስድ አሳስብሃለሁ። አስፈላጊውን እርምጃ እንድትወስድ ሲል አስተጋባ አዛዡ መነጽሩን እያወለቀና ደብዳቤውን እያጣጠፈ። ከማድረጉ ማውራቱ ይቀላል። ወንበዴ የሚቻል አይደለም። ያሉን 130 ሰዎች ብቻ ናቸው፣ ለዚያውም ስለማይታመኑ ኮዛኮችን ሳይጨምር። አትቀየመኝ ማክሲሚች አለ በአቅራቢያው ወደ ቆመ ወታደር ዘወር ብሎ። 50 አለቃው ኮዛክም ሳቅ አለ። ግን ምንም ማድረግ አይቻልም ወንድሞቼ፣ ግዴታችሁን ለመወጣት አርአያ ሁኑ። የዘብ ተግባራችሁንና የማታ ጥበቃችሁን አጠናክሩ። አደጋ ሲመጣም በሮቹን ዘግታችሁ ወታደሮቹን ቀስቅሱ። አንተ ማክሲሚች ኮዛኮችህን በአይነ ቁራኛ ተከታተል። መድፉን አገላብጣችሁ በሚገባው ልሉት። ይህን ጉዳይ ማንም ሰው እንዳይሰማ በሚስጥር ጠብቁት። ይህንን ትዕዛዝ አስተላልፎልን ኢቫን ኩዝሚች አሰናበተን። ሽቫብሪንና እኔም ስለዚሁ እያወጋን በአንድነት ወጣን። እንግዳው መጨረሻው ምን እንደሚሆን ይመስልሃል አልኩት። እንደው መጨረሻው ምን የሚሆን ይመስልሃል አልኩት። እግዚአብሔር ይወቀው ሲል መለሰልኝ። እስቲ እናየዋለን። እስካሁን በበኩሌ ምንም እንግዳ ነገር አልታየኝም። በእርግጥ እዚህ ላይ ንግግሩን አቋርጦ በፉጨት እያንጎራጎረ በሐሳብ ተዋጠ። ከፍተኛ ጥንቃቄ ብናደርግም የፑጋቼቭ መምጣት መርዶ በምሽጉ ውስጥ ተሰራጨ። ኢቫን ኩዝሚች ባለቤቱን ቢያከብራትም የተላከለትን ወታደራዊ ምስጢር ያካፍላታል ማለት ዘበት ነው። የጀነራሉ መልእክት እንደደረሰውም አባ ጀራዚም ከኦሬንበርግ በምስጢር የሚጠብቁት ዜና እንደተላከላቸው ለቫሲሊሳ ይጎሮቭና ሹክ ብሏት በዘዴ አግልሏት ነበር። እርሷም ወደ ቄሱ ቤት ወዲያውኑ እንድትሮጥ ከመገፋፋቱም በላይ ብቻዋን እንዳትቀር በሚል ሰበብ ማሻንም ይዛለት እንድትሄድ አድርጓል። የቤቱ ብቸኛ ባለቤት በመሆኑ በፍጥነት ካስጠራን በኋላ ፖላሻ ጉዳዩን እንዳትሰማበት ሲል ቁም ሳጥን ውስጥ ቆልፎባት ነበር። ቫሲሊሳ ይጎሮቭና ከቄሱ ሚስት ምንም አይነት ፍንጭ ሳታገኝ ወደ ቤቷ እንደተመለሰችም ፖላሻን ቁም ሳጥን ውስጥ አሽጓት ባሏ ስብሰባ ማካሄዱን ደረሰችበት። እንደተጫወተባት ተገንዝባም ስለ ጉዳዩ አጥብቃ ጠየቀችው። ሆኖም ኢቫን ኩዝሚች ተዘጋጅቶበት ነበርና ነገሩ እንዲህ ነው ወዳጄ፣ ሴቶቻችን ምድጃዎቻቸውን በድርቆሽ ሳር ማሟሟቁን ስራችን ብለው ተያይዘውታል። እናም ይህ ደግሞ አደጋ ሊያስከትል ስለሚችል ወደፊት በጭራሮና በቅጠላ ቅጠል እንጂ በድርቆሽ እንዳይሞክሩ ጥብቅ ማስጠንቀቂያ አስተላልፌያለሁ በማለት ያላንዳች መረበሽ አስቂኝ መልሱን አስቀመጠላት። ታዲያ ፖላሻ ቁም ሳጥን ውስጥ ለምን ቆለፍክባት አለችው። እኔና ማሻ እስከምንመለስ ድረስ ቁም ሳጥን ውስጥ የታሸገበት ምክንያት ምን ይሆን? ኢቫን ኩዝሚች ያልጠበቀው ጥያቄ ስለተደቀነባት መላቅጡ የጠፋ መልስ አጉተመተመ። ቫሲሊሳ ይጎሮቭና የባሏን እስስትነት ተረድታ አጥጋቢ ምላሽ እንደማታገኝ ገምታ ጥያቄዋን ወደ ጎን በመተው ስለ አኩሊና ፖምፌሎቭና ባልትና ማውሳቷን መረጠች።
ባሏ የደበቃት ጉዳይ ምን እንደው ለማወቅ ስታሰላስል እንቅልፍ በዓይኗ ሳይዞር አደረች። ጠዋት ከቤተ ክርስቲያን ስትመለስ ኢቫን ኢግናቲች የምሽጉ ብቸኛ መድፍ አፈሙዝ ውስጥ ሕፃናት ያጎሩትን ቡትቶ፣ ድንጋይ፣ የእንጨት ስንጣሪ፣ አጥንትና ሌሎች ቅራቅንቦችን ሲያራግፍ ተመለከተችው። ይህ ወታደራዊ መሰናዶ ለምን ይሆን ስትል ራሷን ጠየቀች። የኪርጊዞች ወረራ ፈርተው ይሆን? እንዲህ ያለውን ቀላል ጉዳይ ደግሞ ኢቫን ኢግናቲች በምንም አኳኋን አይደብቀኝም። ያቅበጠበጣትን ይህን እንቆቅልሽ እንዲፈታላት ኢቫን ኢግናቲችን ጠራችው። ልታዘናጋው ብላም ቫሲሊሳ ኢጎሮቭና ስለገጠማቸው ችግር ዙሪያ ጥምጥም ጥያቄዎችን ከደረደረችለት በኋላ በረጅሙ ተንፍሳ ራሷን እየነቀነቀች የእግዚአብሔር ያለ የፈጣሪ ያለ ምን አይነት መርዶ ነው? እንደው መጨረሻችንስ ምን ይሆን አለችው። አይጨነቁ እመቤቴ አላት ኢቫን ኢግናቲች። እግዚአብሔር መሐሪ ነው። በቂ ወታደሮችና ባሩድ አለን። መድፉም ይኸው አጽድቼዋለሁ። ፑጋቼቭን እንደመስሰው ተስፋ እናደርጋለን። አምላክ ምሕረቱን ካወረደልን የአውሬ ራት አንሆንም። ለመሆኑ ፑጋቼቭ ማን ነው ስትል ቫሲሊሳ ኢጎሮቭና ጥያቄዋን ደቀነችበት። ኢግናቲች ነገር እንዳመለጠው ተገንዝቦ ምላሱን ነከሰ። ግን የፈሰሰው ውሃ ይታፈስ። ቫሲሊሳ ኢጎሮቭና ለማንም ሰው እንደማትተነፍስ ቃል ገብታለት እንዲነግራት ወጥራ ያዘችው። እርሱም በዝርዝር አወጋላት። በርግጥ ቫሲሊሳ የገባችለትን ቃል ኪዳን ጠብቃለች። ከቄሱ ሚስት በስተቀር ለሌላው ሰው ትንፍሽ አላለችም። ለዚያውም ሜዳ ለሜዳ የምትዞረውን የቄሱን ሚስት አንዲት ላም የፑጋቼቭ ተከታዮች እንዳይነዱባት ስለሰጋች ብቻ ነበር ሹክ ያለቻት። ወዲያው ሰፈርተኛው በሙሉ ስለ ፑጋቼቭ ያወካ ጀመር። ወሬው ቀንድና ጭራ እያበቀለ ተዛመተ። በአቅራቢያ ያሉ መንደሮችና ምሽጎችን እንዲሰልልለት አዛዡ 50 አለቃውን ኮዛክ ላከው። ማክሲሚችም በሁለት ቀናት ውስጥ ተመልሶ ከምሽጋቸው ጥቂት ፈቀቅ ብሎ በተንጣለለው መስክ ላይ እሳት በየስፍራው ሲንቀለቀል ማየቱንና ከባሽኪሮች እንደሰማውም የጠላት ጦር ወደ ምሽጋቸው በመትመም ላይ እንደሆነ አረዳው። ርቆ ለመሰለል በመፍራቱም ተጨማሪ መረጃ እንዳላመጣለት ነገረው። በምሽጉ ውስጥ የሚኖሩ ኮዛኮች በዚያው ሰሞን ያልተለመደ እንቅስቃሴ ማሳየት ጀመሩ። በየጎዳናው መሃል እጅብ ብለው እየቆሙ ሲንሾካሾኩ ይቆዩና ወታደር ብቅ ሲልባቸው ይበታተናሉ። ሰላዮች በመካከላቸው እንዲሰገሰጉም ተደረገ። ዩላይ የተባለ ሰው ጠቃሚ መረጃዎችን ላዛዡ ማጉረፍ ያዘ። እንደ ዩላይ አባባልም 50 አለቃው ቀደም ሲል ያቀረበው መረጃ አሳሳች መሆኑንና እንዲያውም ያ መሰሪ ኮዛክ ራሱ ወደ ወንበዴዎች መንደር በመዝለቅ መሪያቸው ዘንድ ቀርቦ እንደነበር እጁንም ለመሳም መታደሉንና ከእርሱም ጋር ረጅም ውይይት ማድረጉን ለብጤዎቹ እንዳበሰራቸው በማውሳት 50 አለቃውን ኮዛክ አጋለጠው። አዛዡ 50 አለቃ ወደ እስር ቤት አስገብቶ በየቦታው ዩላይን ተካበት። ይህም እርምጃ በኮዛኮች ዘንድ ግልጽ ቅሬታ ፈጠረ። ኢቫን ኢግናቲች እንኳን ራሱ ያዛዡን ትዕዛዝ በሚያስፈጽምበት ወቅት የሚቀጥለው ያንተው ተራ ይሆናል፣ አንተ አድርባይ እያለ በይፋ ሲወርፎት በገዛ ጆሮው ሰምቷል። አዛዡ ማክሲሚችን እስር ቤት ባስገባው ዕለት ለምርመራ ሊያስቀርበው ተዘጋጅቶ ነበር። ግን በደጋፊዎቹ ትብብር መሆን አለበት። 50 አለቃው ከእስር ቤት አመለጠ ተባለ። ያዛዡ ጭንቀት ያባባሰው ሌላ ድርጊትም ተከሰተ። አንድ ባሽኪር የአመፅ ወረቀት ሲበትን እጅ ተፍንጅ ስለተያዘ አዛዡ እንደተለመደው ቫሲሊሳ ኢጎሮቭናን በዘዴ ያስወግዶ መኮንኖቹንና እንደገና ለመሰብሰብ አቀደ። ግና ኢቫን ኩዝሚች ግልጽና ሐቀኛ ሰው በመሆኑ ከዚህ በፊት ከተጠቀመው ቀላል ዘዴ በቀር ሌላ አማራጭ ብልሃት አጣ። ስሚኝ ቫሲሊሳ ኢጎሮቭና አላት ጉሮሮውን ጠራርጎ፣
አባ ጀራዚም ከከተማ ትኩስ ወሬ ደርሷቸዋል ይባላልና በማለት ሲጀምር መዋሸትህ ይብቃ ኢቫን ኩዝሚች ስትል አቋረጠችው። ወጣ ስልልህ ስለ ዘመቻችሁ ስብሰባ ጠርተህ የኢሜሊያ ፑጋቼቭን ወረራ ልታብጠለጥሉ ነው። ኢቫን ኩዝሚች አይኖቹን በለጠጠ። እንግዲያውስ ወዳጄ አላት፣ አውቀሽዋልና ከፈለግሽ ከዚህ ሁኝ፣ ባለሽበት እንወያይ። እንዳይሻላል አንጀቴ አለችው። መዋሸት አያዋጣም፣ በል መኮንኖችህን አስጠራቸው። እንደገና ተሰበሰብን። በአንድ ማይም ብጤ ኮዛክ የተሞነጫጨረውን የፑጋቼቭን መግለጫ ኢቫን ኩዝሚች ባለቤቱ ባለችበት አነበበልን። ወሮበላው ወደ ምሽጋችን በቅርቡ እንደሚመጣና ኮዛኮችም ሆኑ መደበኛ ወታደሮች ሁሉ እጃቸውን እንዲሰጡት ለመከላከል ቢሞክሩ ግን ሞት እንደሚጠብቃቸው የሚያስጠነቅቅ መልእክት ነበር። ሆን ተብሎ መልእክቱ የረቀቀው ባልተገራና የዋሆችን በሚያሸብር ቋንቋ ነበር። ሞላጫ አለችው ያዛዡ ሚስት። ምንኛ ቢደፍረን ነው እንዲህ ያለ ድርድር ያቀረበልን? ሄደንለት እግሩ ስር ልንበረከክለት? አይ ውሾ፣ ለ40 ዓመታት በውትድርና ሙያ በመቆየታችን ብዙ ነገሮች እንደምናውቅ መገንዘብ ተሳነው። ይህን ወሮበላ የሚሰማ አዛዥ ይኖራል ማለት ዘበት ነው። የሚሰማ የለም በይ አላት ኢቫን ኩዝሚች። ወንበዴው እኮ ብዙ ምሽጎችን ማርኳል ይባላል። አረ ኃይለኛ ነው አለ ሽባብሪን። ያን በቅርቡ እናረጋግጣለን አለ አዛዡ። ቫሲሊሳ ይጎሮቭና የመጋዘኑን ቁልፍ አምጪ ኢቫን ኢግናቲችና ያን ባሽኪር አምጣውና እግረ መንገድህን ዩላይ ጅራፉን ይዞ ብቅ እንዲል ንገረው። እስቲ ትንሽ ታገስ ኢቫን ኩዝሚች አለችው ቫሲሊሳ ይጎሮቭና ከተቀመጠችበት እየተነሳች። ማሪያ ኢቫኖቭናን ከቤት ላስወጣት ጩኸታችን ስትሰማ ትደነግጣለች። እኔም ራሴ በሆን እውነቴን ነው፣ እንዲህ ያለውን ምርመራ አልወደውም፣ ያበርታችሁ። ከጥንት ጀምሮ እስረኛን ማሰቃየት በሕጋዊነቱ ስር የሰደደ በመሆኑ ያን ለመሰረዝ የወጣው የምህረት አዋጅ ከቶ ተግባራዊ ሊሆን አልቻለም ነበር። አንድ ወንጀለኛ ጥፋቱን ማመኑ ወንጀለኛነቱን ቁልጭ አድርጎ ያሳያል የሚለው እምነት መሰረተ ቢስ ከመሆኑም በላይ ከፍትህ ጋር ይቃረናል። ምክንያቱም እስረኛው ወንጀለኛነቱን መካዱ ነፃ እንደሚያደርገው ሁሉ አምኖ መቀበሉም ወንጀለኛነቱን አያረጋግጥም። ዛሬም ቢሆን አልፎ አልፎ ያ ጭካኔ ልምድ በመወገዱ የሚያጉረመርሙ ጊዜ ያለፈባቸው ዳኞች አይታጡም። በዚያ ዘመንም ዳኞችም ሆኑ ተከሳሾች ቁም ስቃይ የማሳየቱን ተግባር አስፈላጊነት እምብዛም አልተከራከሩበትም። ስለሆነም ያዛዡ ትዕዛዝ በዙሪያው የነበሩትን ሰዎች አላስገረማቸውም ወይም አላስደነገጣቸውም። ኢቫን ኢግናቲች ወደ ባሽኪሩ ሄዶ በጥቂት ደቂቃዎች ውስጥ እስረኛውን ይዞ መጣ። አዛዡም እንዲቀርብለት ትዕዛዝ ሰጠ። እግሮቹ በእግር ብረት የተጠፈሩት ያ ባሽኪር ቆቡን አውልቆ እንደያዘ እንደምንም ብሎ በማዝገም ደፉን አልፎ በሩ ስር ቆመ። ገና ስመለከተው በረዶ ሆንኩኝ። ያን ሰው ከቶ ልረሳው አልችልም። የ70 ዓመታት ገደማ ሰው ይመስላል። አፍንጫውና ጆሮዎቹ የሉም። ጭንቅላቱን ተላጭቷል። የሚታየው ግራጫ ሪዙ ብቻ ነው። አጠር ያለ ሰው ሲሆን ያገጠጠው አጽሙ እንደ ደጋን ቢጎብጥም አይኖቹ እሳት ይተፋሉ። ታዲያስ አለ አዛዡ በፊቱ ላይ ያሉትን አሰቃቂ ምልክቶች ቀደም ሲል በ1741 ተፋፍሞ የነበረውን የባሽኪሮችን አመጽ ለማፈን ሲል የዘውድ አገዛዙ ፈጽሞባቸው የነበረውን የጭካኔ ቅጣት አስታወሱት። ለካስ ከዚህ በፊት በወጥመዳችን የገባህ ልማደኛ ተኩላ ነህ። ከጭንቅላትህ መገመስ እንደምን መገምገም ስታምጽ የመጀመሪያ ጊዜ አይደለም። እንደምገማግመው ስታምጽ የመጀመሪያ ጊዜ አይደለም። ጠጋበል። ለመሆኑ ማን ነው ወዲህ ላከህ? ባሽኪሩ አንዲት ቃል ሳይተነፍስ ትክ ብሎ ተመለከተው። ተናገር እንጂ ሲል ቀጠለ ኢቫን ኩዝሚች። ሩሲያንኛ አይገባህም? ወደ ምሽጋችን ማን እንደላከው እስቲ በቋንቋችሁ ጠይቀው። ዩላይ
በታርታሮች ቋንቋ ያዛዡን ጥያቄ ደገመለት። ባሽኪሩ ግን በድን ሆኖ ከመታየቱ በቀር ምንም አይነት ቃል አልወጣውም። እሺ አላዛዡ፣ አሁን ትናገራታለህ። ይህንን እንደ ጨሌ ጥብቆ የተጎረጎረ ልብሱን አውልቀህለት ጀርባውን ገሽልጥልኝ፣ ልብ አድርጊው ላይ ሞቅ አድርገህ በልልኝ። ሁለት ጠና ያሉ ወታደሮች ልብሱን አወለቁለት። ያ ምስኪን ሰው እንደ መደንገጥ አለ። ሕፃናት እንደሚያዋክቡት እንስሳ ተርበተበተ። ከወታደሮቹ አንደኛው በብብቱ ሰቅስቆ አንስቶ ሲያዝለውና ዩላይ ጁራፉን ብድግ አድርጎ ሲያጮህበት ባሽኪሩ ራሱን እንደደፋ አፉን ከፈት ከደን በማድረግ የሲቃ ድምፅ አሰማ። በምላሱ ፋንታ ብቅ ጥልቅ ያለው ጁሽ ጣቱ የመሰለ አካል ነው። ሁሉም ግርም አላቸው። ከዚያ ወዲያ አላዛዡ ከዚህ ሰው ምንም አይነት ፍንጭ ለመስማት የምችል አይመስለኝም። ወደ እስር ቤቱ መልስልኝ። ዩላይ ከእንግዲህ ክቡራን ወደሚጠብቁን ሌሎች ቁም ነገሮች እንመለስ። ውይይታችንን ለመክፈት በዝግጅት ላይ እንዳለን ቫሲሊሳ ኢጎሮቭና እየተንቀጠቀጠችና ቁና እየተነፈሰች ከክፍሉ ዘው ብላ ገባች። ምን ሆንሽ? አላት አዛዡ በድንጋጤ። ጉድ ሰምቼ የመጣሁ ልጄ አለች ቫሲሊሳ ኢጎሮቭና። ከሐይቁ በታች ያለው ምሽግ ዛሬ ጠዋት ተያዘ። የአባ ጀራዚም አሽከር ከዚያው ገና አሁን መምጣቱ ነው። ሲወረር ባይኑ አይቷል። አዛዡና መኮንኖቹ በሙሉ ተሰቅለዋል። ወታደሮቹንም በሙሉ አስረዋቸዋል። አንዱን ሳንጨብጠው ወንበዴዎቹ እኛም ዘንድ መድረሳቸው ነው። ባልታሰበው መርዶ ሁሉም ክፉኛ ደነገጡ። ትሁትና ዝምተኛ ወጣት የነበረው የዚያ ምሽግ አዛዥ አውቀዋለሁ። ከሁለት ወራት በፊት እርሱና ሚስቱ ወደ ኦሬንበርግ ሲያልፉ ኢቫን ኩዝሚች ቤት አርፎ ነበር። ምሽጋቸው ከምሽጋችንም ብዛም አይርቅም። የፑጋቼቭ ወረራ በራችንን ያንኳኳ ነው። የማሪያ ኢቫኖቭናን ዕጣ አሰላሰልኩና በሐዘን ተዋጥኩ። ኢቫን ኩዝሚች አልኩት አዛዡን፣ ምሽጋችንን እስከ መጨረሻው የደም ጠብታችን ድረስ ከወራሪዎቹ መጠበቅ ተግባራችን ነው። ይህን ሁላችንም እንገነዘባለን። ግን ለሴቶች ደህንነት ማሰብ አለብን። ወደ ኦሬንበርግ ወይም ወንበዴዎቹ ወደማይደርሱበት ደህና ምሽግ ሴቶቹን ላካቸው። ኢቫን ኩዝሚች ወደ ሚስቱ ዘወር ብሎ እስቲ አድምጪኝ ውዴ፣ ወንበዴዎቹን ተቋቁመን እስከምንመልሳቸው ድረስ ወደ ሆነ ስፍራ ብንልካቸው አይሻልም አላት። አረዳ በማለት መለሰችለት። ለመሆኑ ጥይት የማይነካው ምሽግ አለ? ይኸው ቬልጎርስክ መቼ አመለጠ? በዚህ ምሽግ ለ22 ዓመታት ኖረናል። ጌታ ያውቅልናል። ጥንት ከባሽኪሮች ከኪርጊዞች ወረራዎች እንዳዳነን ሁሉ ዛሬም ከፑጋቼቭ ወረራ ነፃ ያወጣናል። እንግዳውስ አንጀቴ አላት ኢቫን ኩዝሚች፣ በምሽጋችን ከተማመንሽበት ከዚሁ ቆይ። ግን ማሻን ምን እናድርጋት? ድል ከተቀዳጀን መልካም፣ ምሽጋችንን ቢያጥለቀልቁትስ? ቢሆንም ብላ ቫሲሊሳ ኢጎሮቭና ከመጠን በላይ ስለተደናገጠች ንግግሯን ለመጨረስ አልቻለችም። አይሆንም ቫሲሊሳ ኢጎሮቭና አላት አዛዡ። ምናልባት በሕይወቱ ውስጥ ለመጀመሪያ ጊዜ ምክሩ እንደሚሰራለት ተገንዝቦ፣ ማሻ ከዚህ መቆየት የለባትም። ወደ ኦሬንበርግ ክርስትና እናቷ ዘንድ መላክ ይኖርብናል። ከዛ በቂ ወታደሮችና መድፎች አሏቸው። የከተማቸውም ግንብ የሚበገር አይደለም። ስለዚህ አብራችሁ እንድትሄዱ መክርሻለሁ። በእድሜሽ የገፋሽ ሰውነሽና ምሽጋችን ከተወረረ ሊደርስብሽ የሚችለውን ማን ያውቃል? ይህ ወረራ አለች ቫሲሊሳ ኢጎሮቭና። ማሻን እንላካት። እኔ ግን ትሄድልኛለች ብለህ አታልም። አላደርገውማ። በዚህ ዕድሜ ተለይቼ ሄጄ በማላውቀው ሀገር ብቻዬን መቃብር አላስስም። አብረን እንደኖርን አብረን እንሞታለን። በዚህ እንደምድመዋ አላት አዛዡ። እንግዳውስ እንዘግይ፣ ሂጂና ማሻን ለጉዞ አዘጋጃት። ነገውኑ በማለዳ እንልካታለን። ትርፍ ሰው ባይኖረንም እንደምንም ብለሽ ሸኝ እንዲያጅባት እናደርጋለን። ለመሆኑ አሁን የት ነች? አኩሊና ፖምፌቭሌና ቤት አለችው
ሚስቱ የሐይቁ ዳርቻ ምሽግ መያዙን ስትሰማ አጦልላት ነበር። ሳትታመም አልቀረችም። አይ ፈጣሬ፣ እንደው ምን አመጣህብን? ቫሲሊሳ ዩጎሮቭና ልጇን ለመሸኘት ቆረጠች። በአዛዡ ክፍል ውስጥ ውይይቱ እንደቀጠለ ነበር፣ ግን እኔ አልተሳተፍኩበትም። ምን እንደተባባሉም በውል አልሰማሁም። ማሪያ ኢቫኖቭና ገርጥታና አይኖቿ ደም መስለው ወደ ገበታው ቀረበች። አለውትሯችን በዝምታ ጎራርሰን ወዲያውኑ ተነሳን። ተሰነባብተን ወደ የመኝታችን አመራን። እኔ ግን ሰይፌን የረሳው መስዬ እንደገና ተመለስኩ። ማሪያ ኢቫኖቭናን ብቻዋን ለማግኘት ፈልጌያለሁ። እንደተመኘሁትም በሩ ላይ ተገናኘንና ሰይፌን አቀበለችኝ። ደህና ሆንልኝ ፖይትር አንድሬች አለችኝ እየተንሰቀሰቀች። ወደ ኦሬንበርግ መሄዴ ነው። በደስታ ኑርልኝ። ጌታችን ፈቃዱ ከሆነ እንደገና እንገናኝ ይሆናል። ካላለልንም ደህና ሰንብችልኝ አንጀቴ፣ አለኝታዬ። ምን ልሁን? ምን ሐሳቤና ጸሎቴ ሁሉ ላንቹ ብቻ መሆኑን ተረጅልኝ። ማሻ ደረቴ ላይ ተለጥፋ ተንሰቀሰቀች። ጭምቅ አድርጌ ስሚያት ከቤት ውልቅ አልኩ። ምዕራፍ 7 ማጥቃት። ስማኝ ጭንቅላቴ፣ አንተ የኔ ራስ፣ 33 ዓመት ያለ ማሰለስ ስትባትል ቆይተህ ልብህ እስኪፈርስ ስንዝር ፈቅ ሳትል ካለህበት ቦታ አጠገብህ ሳይደርስ ሀብትም ሆነ ደስታ በፈጸምከው ጀብዱ ሳታገኝ እርካታ በገመድ መሸምቀቅ ሆነ ያንተ ውለታ። ከባህል ዘፈን የተወሰደ። ማሪያ ኢቫኖቭናን ስታልፍ ለማየትና ለመጨረሻ ጊዜ ለመሰናበት ስል ጎህ ሲቀድ ከምሽጋችን በር ላይ ለመገናኘት ስላሰብኩ አልተኛሁም። ልብሴንም አላወለቅኩም። በራሴ ላይ ታላቅ ለውጥ እንደመጣብኝ ተገነዘብኩ። እስካሁን በደረሰብኝ ሐዘንና ትካዜ ይልቅ በዛች ሰዓት የወረጠረኝ የአእምሮ ጭንቀት በጣም ከባድ ነበር። ከመለየት ስቃይ ጋር የተሳሰረ እጅግ የሚያስደስቱ የተስፋ ጭላንጭሎች ማለትም የመጣብንን አደጋ በወኔ የመጠባበቅና አኩሪ ተግባር የመፈጸም ጽኑ ፍላጎትም በውስጤ ሰርጿል። ሌሊቱ እንደምንም አለፈ። ልክ ልወጣ ስል በሩ ተከፍቶ አንድ 10 አለቃ ፊቴ ከቸቻለና ከኛ ጋር የነበሩት ኮዛኮች በሌሊት ምሽጉን ጥለው እንደሄዱ ዩላይንም አስገድደው እንደወሰዱትና ያልታወቁ ሰዎች በአካባቢው በፈረስ እንደሚዘዋወሩ ገለጸልኝ። ማሪያ ኢቫኖቭና በቶሎ ጉዞዋን ለመጀመር አለመቻሉ አስደነገጠኝ። ለ10 አለቃው ጥቂት መመሪያዎች በጥድፊያ ከሰጠሁት በኋላ ወደ አዛዡ ቤት ገሰገስኩ። በመንጋት ላይ ነበር። መንገዱን ይዤ በፍጥነት በመራመድ ላይ ያለው ስሜ ሲጠራ ሰማሁ። ቆምኩኝ። ወዴት ነው የምትከንፈው? አለኝ ኢቫን ኢግናቲች እየደረሰብኝ። ኢቫን ኩዝሚች ከምሽጉ ሰገነት ላይ ነው። ወደ አንተ ልኮኛል። ፑጋቼቭ መጣኮ አለ። ማሪያ ኢቫኖቭና ሄዳለች ብዬ ጠየቅኩ፣ ልቤ ታምቡር እየመታ። ስለዘገየች አልተሳካላትም ሲል መለሰልኝ ኢቫን ኢግናቲች። ወደ ኦሬንበርግ የሚወስደው መንገድ ተዘግቷል፣ ምሽጉም ተከቧል። አስጊ ሁኔታ ላይ ነን ፖይትር አንድሬች። በተፈጥሮ ጉብታ ወደ ሆነውና ባጥሮ ወደ ተከለለው ምሽጋችን ሰገነት አመራን። የምሽጉ ነዋሪዎች በሙሉ ከዚያ ታጉረዋል። ወታደሮቹ ጠመንጃቸውን አንግተው በተጠንቀቅ ቆመዋል። ከአንድ ቀን በፊት እየተሳበ የተወሰደው መድፍ ተጠምዷል። አዛዡም ላይና ታች በመጎራደድ አነስተኛ ጦሩን ይጎበኛል። ያደጋው መቃረብ የአባት ጦረኞችን ወኔ የቀሰቀሰ ይመስላል። 20 የሚሆኑ ፈረሰኞች ከምሽጉ ብዙም ከማይርቀው ላላ ሜዳ ላይ ሽምጥ እየጋለቡ ነው። ኮዛኮች ይመስላሉ። በረጅም መለያቸውና በቀስት ማህደራቸው በቀላሉ ተለይተው የሚታወቁት ባሽኪሮችን በመካከላቸው ይገኛሉ።
አዛዡ ጦሩን ከጎበኘ በኋላ ቀጥሎ ያለውን ተናገረ። እንግዲህ ጎበዝ፣ ዛሬ ለውዲቷ ንግስታችን ጋሻ መሆን አለብን። ቆራጥና ታማኝ አሽከሮች መሆናችንን ለመላው ዓለም በይፋ ማሳየት ይኖርብናል። ወታደሮቹ ከፍ ባለ ድምፅ ወኔያቸውን ገለጹ። ሸባብሪን አጠገቡ ቆሞ ወደ ጠላት አተኩሮ ያል። በኋላላው ሜዳ ላይ ያሉት ፈረሰኞች የምሽጋችንን የውስጥ እንቅስቃሴ በመመልከታቸው ተሰባስበው ስለ ሁኔታው ውይይት ይዘው ነበር። አዛዡ ኢቫን ኩዝሚች ወደ እነሱ መድፉን እንዲያዞር በማዘዝ ራሱ ተኮሰው። የመድፉ ጥይት አደጋ ሳያደርስ ባናታቸው ላይ በረረ። ፈረሰኞቹም ተበታትነው እየጋለቡ ከመቅጽበት ተሰወሩ። አውላላው ሜዳ እርቃኑን ቀረ። ወዲያው ቫሲሊሳ ዩጎሮቭና ልትለያት የማትሻውን ማሻን አስከትላ ከሰገነቱ ላይ ብቅ አለች። ታዲያስ አለች ያዛዡ ሚስት፣ ጦርነቱ እንዴት ይዛቸዋል? ጠላትስ የት ደረሰ? ጭር ያለውን ሜዳ እየቃኘች አለች። አዛዡም ከዚህ ብዙም አይርቅ፣ እግዚአብሔር መጨረሻውን ያሳምርልን። ፈራሽ እንዴ ማሻ አለ። እንዲያውም አባዬ ስትል መለሰች ማሪያ ኢቫኖቭና። ይበልጥ የምፈራው ብቻዬን ወና ቤት ታቅፌ መቀመጡን ነው። ይህን ተናግራ ወደ እኔ በመመልከት የሞት ሞቷን ፈገግታ አሳየችኝ። ትናንት በእጇ የሰጠችኝ ጎራዴ ታወሰኝና ለፍቅረኛ የሕይወት ዘብ የቆምኩ ይመስል እጄታውን ሳላውቀው አፈፍ አደረኩት። ልቤ በውስጤ ነደደ። ጋሻዋ ነኝ ብዬ አሰብኩ። ለጣለችብኝ አደራ ብቁነቴን ለመግለጽ የምችልበትን ወሳኝ ወቅት በታላቅ ጉጉት ተጠባበቅ ጀመር። ከምሽጋችን ግማሽ ኪሎ ሜትር ርቀት ላይ ካለው ጉብታ በስተጀርባ ሌሎች ፈረሰኞች እየተነጋጉ ብቅ ብለው ሜዳው እንደገና ጦር በሚሰብቁ ቀስትና ደጋን በታጠቁ ሰዎች ተጥለቀለቀ። በመካከላቸው ሐምራዊ እጀ ጠባብ የለበሰ አንድ ሰው ጎራዴውን መዞ ነጭ ድንጉላ ይጋልባል። ፑጋቼቭ ራሱ ነው። ፈረሱን አቆመውና አፍታ ሳይቆይ ተከበበ። በፑጋቼቭ ትዕዛዝ 4 ፈረሰኞች ሽምጥ ጋልበው ወደ ምሽጋችን ተጠጉ። ከመካከላቸውም ከርተውን የሄዱት ሰዎች ለይተን አወቅን። አንደኛው ሉክ ብጤ ወረቀት ከራሱ በላይ ከፍ አድርጎ ይዟል። ሌላው ደግሞ ጫፉ ላይ የዩላይን ጭንቅላት የተሰካበትን ጦሩን ከነቀነቀው በኋላ ጭንቅላቱን በአጥሩ ላይ አሻግሮ ወደኛ እንከባለለው። የምስኪኑ ጭንቅላት አዛዡ እግር ስር ዱብ አለ። ሽፍቶቹም በጩኸት አትተኩሱ፣ ከንጉሱ ፊት ቅረቡ፣ ንጉሱ እዚህ ናቸው አሉን። እኔው ንጉስ እሰጣችኋለሁ ሲል አንባረቀ ኢቫን ኩዝሚች። ጎበዝ ተኩስ ክፈቱ! ወታደሮቻችን የጥይት ሩምታ ወረዱ። ደብዳቤውን ይዞ የነበረው ኮዛክ ከኮርቻው ላይ አጋድሎ ወደ መሬት ወደቀ። የቀሩት እየጋለቡ ተመለሱ። ማሪያ ኢቫኖቭናን አየት ታደረግኳት። በደም የተለወሰውን የዩላይን ጭንቅላት ማየት ስለሰቀጠጣትና የጥይት ሩምታውም ስላስደነገጣት በከፊል ልቧን የሳተች ትመስላለች። አዛዡ አንዱን የ10 አለቃ ጠርቶ ከሞተው ኮዛክ እጅ ወረቀቱን እንዲወስድ አዘዘው። 10 አለቃው ወደ ሜዳው ጋልቦ የሞተውን ሰውዬ ፈረስ በልጓም እየሳበ ተመለሰ። ደብዳቤውንም ለአዛዡ አስረከበ። ኢቫን ኩዝሚች ካነበበው በኋላ ቦጫጨቀው። ነገር ግን ወንበዴዎቹ ለማጥቃት በመዘጋጀት ላይ መሆናቸው በግልጽ ይታይ ነበርና ወዲያው ጥይቶቻቸው እያፏጩ በጆሮቻችን በኩል ሽው ይሉ ጀመር። ጥቂት ቀስቶችም በአካባቢያችን ዙሪያ ባለው አጥር ላይ ተሰገሰጉ። ቫሲሊሳ ዩጎሮቭና ሲል ተጣራ አዛዡ። ይህ ለሴቶች የሚሆን ቦታ አይደለም። ማሻን ወዲያ ውሰጃት፣ እስቲ ተመልከቺ፣ በድን ሆናለች እኮ። ቫሲሊሳ ዩጎሮቭና በጥይት ርምታ ተሸማቃ ስትፈራ ስትቸር አንገቷን አቃንታ ሜዳው ላይ የሚደረገውን ሸብረብ ተመለከተች። ቀጥሎም ወደ ባሏ ዘወር በማለት ኢቫን ኩዝሚች፣ ብንሞትም ብንተርፍም ያለነው በእግዚአብሔር እጅ ነው። በል ማሻን መርቃት። ማሻ ሂጅ አባትሽ ዘንድ። ማሻ አመዷ ቡን ብሎ እየተብረከረከች ኢቫን ኩዝሚች ዘንድ ቀርባ ከጫማው ላይ ወደቀች። አዛውንቱ አዛዥ
በላዩ ላይ 3 ጊዜ ካማተበ በኋላ ብድግ አድርጓት ሳማትና በሚንቀጠቀጥ ድምፅ እንዲህ አላት፣ እንግዲህ ማሻ ደስታ አይለይሽ፣ ወደ እግዚአብሔር ጸልይ፣ እርሱም ጥሎ አይጥልሽም። እግዚአብሔር ፍቅሩንና ምክሩን ይለግስሽ፣ ጥሩ ባልም ያጋጥምሽ። ቫሲሊሳና እኔ አብረን እንደኖርን አንቺም አብረሽው ኑሪ። ደህና ሁኝ ማሻ። ቫሲሊሳ የጎረብና በይ በአስቸኳይ ከዚህ ገለል አድርጊያት። ማሻ ትከሻው ላይ ተጠምጥማ ተንሰቀሰቀች። እኛም እንሳሳም እስቲ አለች ያዛዡ ሚስት ወደ ባሏ ተጠግታ እያነባች። ደህና ሁን የኔ ኢቫን ኩዝሚች፣ አንተን ለማሳዘን የፈጸምኩት ካለ ማረኝ። ደህና ሁኝ ወለላዬ፣ ደህና ሁኝ አላዛዡ አሮጊቷን ሚስቱን እቅፍ አድርጎ። እንግዲህ ይብቃ፣ ወደ ቤት ሂጂ፣ በይ ቶሎ በይ። እናትና ልጁ ሄዱ። ማርያን አተኩሬ ያየኋት። እሷም ወደ እኔ ዞር ብላ አንገቷን ደፋ ደገራ አደረገችልኝ። ቀጥሎም ኢቫን ኩዝሚች ወደኛ ተመልሶ ሙሉ ትኩረቱን ከጠላት ላይ ያሳረፈ። ወደ አለቃቸው በግልቢያ ያመሩ የነበሩት ወንበዴዎች ወዲያውኑ ከየፈረሶቻቸው ላይ ዱብ ዱብ ማለት ጀመሩ። ቆራጥ ሁኑ አለ አዛዡ። ሊፋለሙን ነው። በዚያ ወቅት አስደንጋጭና የሚሰቀጥጥ ድምፅ ተሰማ። ወንበዴዎቹ ባላቸው ኃይል ሁሉ ወደ ምሽጉ እየተንደረደሩ ነበር። መድፋችን ጎረሰ። ጠላቶቻችን በጣም እስኪቀርቡን ድረስ ድል ከሰጠናቸው በኋላ በድንገት ተኮስ። ጥይቱ ወንበዴው መንጋ መሃል አረፈ። ወንበዴዎቹ በግራና በቀኝ ተበታትነው አፈገፈጉ። መሪያቸው ብቻውን ፊት ለፊት ቆሞ ቀረ። ጎራዴውን እየሰበቀ በጉጉት የሚያደፋፍራቸው ይመስላል። ጋብ ብሎ የነበረው ጩኸትና የሚሰቀጥጥ ድምፅ ወዲያውኑ አገረሸ። እንግዲህ ጎበዝ አላዛዡ፣ በሩን ክፈቱና ነጋሪት ጎስሙ፣ ወደፊት ጎበዝ ተከተሉኝ። አዛዡ ኢቫን ኢግናቲችና እኔ ራሴ ወዲያው በሰገነቱ በአንደኛው ወገን ቦታችንን ያዝን። ቃፊሮቹ ከመሸበራቸው የተነሳ ደርቀው ቀሩ። እዚያ ምን ገጠራችሁ ጎበዝ በማለት ጮኸ ኢቫን ኩዝሚች። መሞት ካለብን መሞት ይኖርብናል፣ የወታደር ዕጣው ይኸው ነው። አፍታ ሳንቆይ ወንበዴዎቹ ምሽጉን በኃይል ጥሰው ወረሩን። የነጋሪቱ ድምፅ ጸጥ አለ። ቃፊሮቹ ጠበንጃዎቻቸውን ወረወሩ። ተገፍትሬ ወድቄ ነበር። ሆኖም እንደገና ተነስቼ ከወንበዴዎቹ መሃል ገባሁ። አዛዣችን ራሱን ተመቶ ቁልፎቹ እንዲያስረክብ ሲያዋክቡት አየው። ሊደርስለት በመጣደፍ ላይ ሳለው ጥቂት የፈረጠሙ ኮዛኮች አፈፍ አደረጉኝ። ንጉሱን በመቃወምህ ዋጋህን ታገኛለህ እያሉ በቀበቷቸው ጠፈሩኝ። በየጎዳናው ላይ ተጎተትን። ነዋሪዎቹ ዳቦና ጨው ይዘው ከየቤታቸው ወጡ። የቤተ ክርስቲያን ደወሎች አስተጋቡ። ወዲያው ንጉሱ አደባባዩ ላይ ሆኖ ታማኝነታቸውን በቃል ለመሐላ ለመግለጽ ከፊቱ የሚቀርቡትን እስረኞች በመጠባበቅ ላይ መሆኑን የሚገልጽ ጥሪ ከተሰበሰበው ሕዝብ መካከል ተሰማ። ሰው ወደ አደባባዩ ጎረፈ። እኛም ወደዚያ ተነዳን። ፑጋቼቭ ካዛዡ መኖሪያ ቤት በረንዳ ባለመደገፊያ ወንበር ላይ ተኮፍሷል። በሐር ጉንጉን የተከፈፈ ቀይ እጀ ጠባብ ለብሷል። እሳት ከሚተፉት አይኖቹ ላይ ባለወርቅ ዝምዝም ቆቡን ደፋ አድርጓል። የማውቀው መሰለኝ። የኮዛክ አዛውንት ዙሪያውን ከቦታል። አባ ጀራዚም ከበረንዳው ፊት ለፊት ቆመው እና ፊታቸው የተቀቀለ ሳምባ መስሎ እያንቀጠቀጣቸው መስቀላቸውን በእጆቻቸው እንደያዙ ቅጣት የሚጠብቃቸው ሰዎች ይቅርታ እንዲደረግላቸው በለሆሳስ ድምፅ የሚማጸኑ ይመስላሉ። አደባባይ ላይ መስቀያ እንጨት በጥድፊያ እየተተከለ ነበር። እኛ እንደደረስንም ባሽኪሮቹ ሕዝቡን እየገፈታተሩ ከፑጋቼቭ ፊት አቀረቡን። ፑጋቼቭ አዛዡ የትኛው ነው ሲል ጠየቀ። ፑጋቼቭ ከድቶን የሄደው 50 አለቃ ከሕዝቡ መሃል ነጠል ብሎ ወደ ኢቫን ኩዝሚች አመለከተው። ፑጋቼቭ ሽማግሌውን በሚለበልብ ግልምጫ ከገረፈው በኋላ እንዲህ አለው፣ እኔን ንጉሥህን ለመውጋት እንዴት ደፈርክ በል። በመቁሰሉ ምክንያት የተዳከመው አዛዡ እንደምንም ብርታት አሰባስቦ ጎላ ባለ ድምፅ፣ አንተ የኔ ንጉሥ አይደለህም፣ አንተ ወሮ በላና አስመሳይ ነህ። አሁን
ወሮበላነ ትሰማኛለህ በማለት ወረፈው። ፑጋቼቭ በሚያስፈራ አኳኋን ግንባሩን ቋጥሮ አንድ ነጭ መሐረባው ለበለበ። ጥቂት ኮዛኮች ሽማግሌውን አዛዥ አንቀው መስቀያው እንጨት ስር ወረወሩት። ከሁለት ቀን በፊት የተገረፈው አካለ ጎደሎው ባሽኪር መስቀያው ላይ እግሮቹን አንፈራጦ ቆሟል። በእጆቹ ገመድ ይዞ ነበር። ከአንድ ደቂቃ በኋላ ምስኪኑ ኢቫን ኩዝሚች አየር ላይ ተንጠልጥሎ አየሁት። ቀጥሎም ኢቫን ኢግናቲች ከፑጋቼቭ ፊት እንዲቀርብ ተደረገ። ቃለ መሐላ ፈጽም አለው ፑጋቼቭ። የታማኝነት ቃለ መሐላህን ለእኔ ለንጉሥህ ፒዮትር ፌዶኖቪች ግለጽ። አንተ የእኛ ንጉሥ አይደለህም ሲል መለሰለት ኢቫን ኢግናቲች በቆራጥነት። አንተ ወሮበላና አስመሳይ ነህ። ፑጋቼቭ እንደገና መሐረቡን አውለበለበ። ከዚያ ያ ተወዳጅ 100 አለቃ ካዛዡ መኮንን ሬሳ ጎን ይወዛወዝ ጀመር። ቀጥሎም የኔ ተራ ደረሰ። ፑጋቼቭን በልበ ሙሉነት አየሁት። የቆራጦቹን ጓደኞቼን ቃላት ለመድገም ተዘጋጀሁ። ሽቫብሪን የኮዛክ እጀ ጠባብ ለብሶ እና በኮዛክ ሞድ ጸጉሩን ተቆርጦ በወንበዴዎቹ መካከል ቆሞ በማየቴ በጣም ተገረምኩ። ወደ ፑጋቼቭ ሄዶም ጥቂት ቃላት በጆሮ ሽካለው። ስቀሉት አለ ፑጋቼቭ እምብዛም ወደ እኔ መልከት ሳይል። ሸምቀቆ ባንገቴ ላይ ተጠለቀ። ጸሎት ማድረስ ጀመርኩ። እግዚአብሔር ኃጢአቴን ሁሉ ይቅር እንዲለኝና የምወዳቸውን ሁሉ እንዲጠብቅልኝ ተማጸንኩ። ወደ መስቀያው ተጎትቼ የተወሰድኩ። አትፍራ አሉኝ የያዙኝ ሰዎች በመደጋገም። ምናልባትም ሊያጽናኑ ይፈልገው ይሆናል። ቆዩ እናንተ ርጉሞች ቆዩ የሚል የእሪታ ድምፅ ሰማሁ። የሞት ቅጣት ፈጻሚዎቹ ዝግጅታቸውን አቋረጡ። ዙሪያዬን ተመለከትኩ። ሳቪሊች ፑጋቼቭ ጫማ ላይ ወድቋል። ርኅሩህ ጌታዬ ሆይ ብሎ ጮሆ፣ ምስኪኑ ሞግዚቴ የጌታዬን ልጅ አይግደሉብኝ፣ ይልቀቁት። ወላጆቹ በምትኩ ገንዘብ ይከፍለውታል። ካስፈለገም ከሱ ይልቅ እኔን ሽማግሌው እንዲሰቅሉኝ ይዘዟቸው። ፑጋቼቭ አንድ ምልክት ሰጠና እኔም ወዲያውኑ ተፈትቼ ተለቀቅኩ። ንጉሳችን ምህረት አድርገውልሃል አሉኝ ይዘውኝ የነበሩ ሰዎች። በዚያ ወቅት በመትረፌ ተደስቻለሁ ለማለት አልችልም። ቁጭትም አላደረብኝም። የዋጠኝ ስሜት ከመጠን በላይ መላቅጡ የጠፋው ነበር። ፑጋቼቭ ዘንድ በድጋሚ እንድቀርብና ከፊቱ እንድንበረከክ ተደረገ። ፑጋቼቭም ጅማታም እጁን ወደ እኔ ዘረጋ። እጃቸውን ሳም የሚል ድምፅ ከሁሉም አቅጣጫ ሰማሁ። እንደዚህ ካለ ከፍተኛ ውርደት ይልቅ ያን እጅግ የሚያሰቅቅ የሞት ጽዋ ብቀምስ እመርጥ ነበር። ጌታዬ ፒዮትር አንድሬይን አለኝ ሳቪሊች በሹክሹክታ ከኋላ የሆነው እየነካካችኝ። እልኸኛ አትሁን፣ ምን አሻህ? እንትፍ ብለህ አረመኔውን እጁን ሳም ማለቴ ነው። እኔ ንቅንቅ አላልኩም። ፑጋቼቭ እንደገና እጁን ሰብስቦ ምናልባት ክቡርነታቸው በደስታ ሰክረው ይሆናል እና በሉስቲ አቁሟቸው ሲል አፌዘብኝ። በዚያ አኳኋን በነጻ ተለቅቄም ግፉ ሲቀጥል የዓይን ምስክር ለመሆን በቃሁ። ነዋሪዎቹ በየተራ እየቀረቡ መስቀል በመሳለምና ላስመሳዩ በመስገድ ታማኝነታቸውን መግለጽ ያዙ። ወታደሮቻችንም ከዚያው ነበሩ። ዱልዱም መቀስ ያነገበ የክፍለ ጦሩ ልብስ ሰፊ ወታደሮች እየጎነጎኑ እንደ ጅራት ያንጠለጠሉትን ጸጉራቸውን እየጎመደ ጣለባቸው። እነሱም ጸጉራቸውን እያራገፉ የፑጋቼቭን እጅ ከሳሙ በኋላ ምህረት እየተደረገላቸው ከጭፍሮቹ ጋር ተቀላቀሉ። ትርኢቱ 3 ሰዓት ያህል ፈጀ። በመጨረሻም ፑጋቼቭ ከወንበሩ ተነስቶ በመኮንኖቹ አጃቢነት ከበረንዳው ወረደ። በጌጥ ያሸበረቀና ሻሽ የመሰለ ፈረስ ቀረበለት። 2 ኮዛኮች ብብቱን ይዘው ወደ ላይ በማንሳት ከኮርቻው ላይ አወጡት። አብረውት ምሳ እንዲበሉ አባ ጀራዚም ተጋበዙ። ወዲያው የአንዲት ሴት እሪታ ተሰማ። ጥቂት ወንበዴዎች ሳቪሊሳ ይጎሮቭናን
ርቃነ ስጋዋን አስቀርተው ጸጉሯን እንደተንጨፈረረ ወደ በረንዳ ሲጎትቷት አየሁ። ከወንበዴዎቹ አንዱ ወፍራም ጃኬቷን ለብሶ ሲንጎማለል፣ ሌሎች ደግሞ በላባ የተጠቀጠቀ ፍራሾች፣ የሚያማምሩ ሳንዱቆች፣ የሻማ ማቅረቢያ ዕቃዎች፣ በእጅ የተዋቡ የሐር ጨርቃጨርቆችና የቤት ቁሳቁሶችን በየአይነቱ ወደ ውጭ ሲያግዙ ተመለከትኩ። ጌቶች በማለት ትጮኻለች ምስኪኗ አሮጊት። በሰላም ልሙት፣ ይቅር ባይ አባቶቼ፣ ኢቫን ኩዝሚች ዘንዳ ውሰዱኝ። በድንገት ወደ መስቀያ ስትመለከት የባሏን አስከሬን ለይታ አወቀችው እና አረመኔዎች ስትል ጮኸች። በሲቃ የምትይዝ የምትጨብጠው ጠፍቷት፣ እንዲህ ታደርጉት ኢቫን ኩዝሚች የአይኔ ብርሃን፣ ጀግናው ወታደር፣ የፕሩሲያ ሳንጃና የቱርክ ጥይት እንኳ ዝንበንሽ አላሉትም ነበር። በእንዲያ በመሰለው ክቡር የጦር ሜዳ ሳይሆን በአንድ ወሮበላ እጅ ሕይወት አለፈች እያለች በምትንቀሳቀስበት ወቅት የዚችን አሮጊት ሹል ምላስ አሳርፍልኝ አለ ፑጋቼቭ። ወዲያው አንድ ወጣት ኮዛክ አናቷን በጎራዴ ተረከከውና ከበረንዳዋ ደረጃዎች ላይ ተዘረረች። ፑጋቼቭ መንገዱን ቀጠለ። ህዝቡም ተከትሎት ጎረፈ። ምዕራፍ 8 ያልተጠራ እንግዳ። አካባቢ ጭር ብሏል። ከነበርኩበት ቦታ ደርቄ ቆሜያለሁ። በሚያሸብሩ ስሜቶች ግራ ተጋብቼ ሐሳቤን ለመሰብሰብ ተስኖኛል። ከሁሉም ይልቅ ከፍተኛ ጭንቀት ላይ የጣለኝ የማሪያ ኢቫኖቭና ዕጣ አለማወቄ ነበር። የት ትሆን? ምን ሆና ይሆን? ለመደበቅ ችላለች? የተደበቀችበት ስፍራስ የሚያድናት ነው? እንዲህ በሚያስጨንቁ ሐሳቦች ተውጬ ወደ አዛዡ ቢሮ አመራው። ሁሉም ነገር ድብልቅልቁ ወጥቷል። ወንበሮች፣ ጠረጴዛዎችና ቁም ሳጥኖቹ ተሰባብረዋል። ሳህኖቹ እንክትክት ብለዋል። ሁሉም ነገር ተዘርፏል። ወደ መኝታው ቤት የሚወስደውን ደረጃ በአንድ ትንፋሽ ወጥቼ በሕይወቴ ለመጀመሪያ ጊዜ ከማሪያ ኢቫኖቭና ክፍል ገባሁ። አልጋዋ ተመሰቃቅሏል። የልብሷ ቁም ሳጥን ተሰብሮ ውስጡ የነበረው ተወስዷል። አንዲት መብራት ጭል ጭል እያለች ነበር። መስኮቶቹ አጠገብ የተሰቀለው መስተዋት አልተሰበረም። የዚህ ትንሽ ክፍል ባለቤት ያቺ ልጃገረድ የት ትሆን ያለችው? አስደንጋጭ ሐሳብ በአእምሮዬ ብልጭ አለብኝ። እነዚያ ወንበዴዎች እጅ ገብታ ታየችኝ። ልቤ ቀጥ ያለ መሰለኝ። የፍቅረኛዬን ስም ጮክ ብዬ እየጠራሁ በምሬት አለቀስኩ። ከዛም ዝቅተኛ ድምፅ ሰምቼ ዘወር ስል ከቁም ሳጥኑ ኋላ ፖላሻን አየኋት። በጣም ገርጥታለች፣ እየተንቀጠቀጠች። አይ ጉድ ፓይተር አንድሬች አለችኝ ተስፋ በመቁረጥ መልክ። ከቶ ምን ቀን ነው? ምን አይነት መቅሰፍት ነው? ማሪያ ኢቫኖቭና የት እንዳለች ታውቂያለሽ? ስል ጠየቅኳት በመቅበጥበጥ። ማሪያ ኢቫኖቭና ደህና ትሆን? እሷስ ደህና ነች ብላ መለሰችልኝ ፖላሻ አኩሊና። ፖንቪል ቤት ተደብቃለች። እቄሱ ቤት አልኩ በድንጋጤ። የእግዜር ያለህ ፑጋቼቭ ያረፈው ከዛው ነው እኮ። ከዛች ክፍል ልቅ ብዬ ከመቅጽበት ወጣሁና በመንገዴ ያጋጠመኝን ሁሉ ልብ ሳልል ወደ ቄሱ ቤት ገሰገስኩ። በቤቱ ውስጥ ዋካታ፣ ሳቅና ዘፈን ደርቷል። ፑጋቼቭ ከጓደኞቹ ጋር እየፈነጠዘ ነበር። በሩጫ የደረሰችብኝን ፖላሻን የቄሱን ባለቤት በሚስጥር እንድትጠራልኝ ላኳት። ከጥቂት ጊዜ በኋላ የቄሱ ባለቤት ከበረንዳው ላይ ብቅ አለችልኝ፣ አንድ ባዶ ጠርሙስ ታቅፋ። ስለ እግዜር ብለሽ ማሪያ ኢቫኖቭና የት እንዳለች ንገሪኝ አልኳት በጭንቀት ተውጬ። ጓዳ ውስጥ አልጋዬ ላይ ጋደም ብላለች በማለት መለሰችልኝ። አያድርስ እኮ ነው ፖይቶር አንድሬች። አሰቃቂ ነገር ሊገጥመን ነበር፣ ግን ለእግዜር ምስጋና ይግባውና ሳይሆን ቀረ። ወንበዴው እራቱን ሊበላ ገና አረፍ እንዳለ ያቺ ምስኪን ከእንቅልፏ ነቅታ አቃሰተች። ከቆምኩበት ቦታ ውሃ ሆንኩ። እሱም ሰምቶ ኖሮ ማነው የሚያቃስተው ባክሽ ሲል ጠየቀኝ። ዝቅ ብዬ እጅ ከነሳው በኋላ
የእህቴ ልጅ ነች ጌታዬ፣ ታማለች። ያልጋ ቁራኛ ከሆነች 1 ሳምንት አለፋት አልኩት። ለመሆኑ ወጣት ነች? አዎን ጌታው ስለው፣ እንግዳውስ አስተዋውቂኛ አለኝ። የልቤ የምትጨመረ ተጨነቅኩ። እሺ ጌታዬ፣ ግን ልጅቷ ተነስታ ክቡርነቱ ዘንድ ለመምጣት አትችልም አልኩት። ግድ የለም እኔ ለራሴ ሄጄ አያታለሁ አለኝና ያርጉም ወደ ጓዳ ገባ። ከዚያስ ምን ያደረገ ይመስልሃል? መጋረጃውን ገልጦ ጭልፊት አይኖቹን ተከለባት። አበቃላት ብዬ ነበር። እግዚአብሔር ቸር ነው። ሽማግሌው ባለቤቴና እኔ የሰማዕታት ሞት ለመቀበል ቆርጠን ነበር። ወንድሜ ሙት ደግነቱ ያቸው ጉብል ለይታ አላወቀችውም። ያያሉ ፈጣሪ አለ። አረ ምኑን ሊያሳየን ነው ያቆየን? ወይኔ ኢቫን ኩዝሚች፣ አይ ቫሲሊሳ የጎሮቭና፣ አይ ኢቫን ኢግናቲች አለች የሞቱትን አስታውሳ። አንተስ እንዴት ለቀቁ አሌክሲስ ኢቫኖቪች? ሽባብሪንማ ጸጉሩን እንደ ኮዛኮች ተቆርጦ በገዛ ቤታችን እየፈነጠዘ ነው። ብልሃተኛ አይደለም። ስለ መምተኛ የእህቴ ልጅ ስናገር እንዴት እንደገረመመኝ ባየው። በአይኖቹ ሰርስሮኝ የገባብኝ ነው የመሰለኝ፣ ግን አሳልፎ አልሰጠኝም። ለዚህ ልናመሰግነው ይገባል። በዚህ ጊዜ የእንግዶቹ የስካር ሁካታ ተጋግሎ ነበር። በመሃሉ የአባ ጀራዚም ድምጽ ተሰማ። እንግዶቹ ወድካ ስላዘዙ ለሚስቱ ይህንኑ ነግሯት ወዲያና ወዲህ ትራወጥ ጀመር። ወደ ቤት ሂድ አለችኝ። ከዚህ መቆየት የለብህም። ወንበዴዎቹ ተሳክረው እየተራበሹ ነውና ከዚህ ዝር እንዳትል። ደህና ሁኑ ፖይቶር አንድሬጅ፣ የሚሆነው ይሆናል። ምናልባት እግዚአብሔር ይረዳናል። የቄሱ ሚስት ወደ ቤት ገባች። ትንሽ ተንፈስ ብዬ ወደ መኖሪያዬ ተመለስኩ። አደባባዩን ሳቋርጥ ጥቂት የባሽኪሮች ተሰባስበው በመሰቀያው ላይ የሚወዛወዙትን ሬሳዎች ቦት ጫማ ሲያወልቁ አየሁ። ጣልቃ መግባቱን እንደማያዋጣኝ ተገነዘብኩና ንዴቴን በሆዴ አመኩ። ወንበዴዎቹ ላይና ታች እየተሯሯጡ የመኮንኖቹን መኖሪያ እየዘረፉ ነበር። ከቤት ስደርስ ከሳቪሊች ጋር በር ላይ ተገናኘን። ገና ሲያየኝ ተመስገን አምላኬ አለ። እንደገና ወንበዴዎቹ እጅ ገብተሃል ብዬ ተጨንቄ ነበር። እንደው ምን ታስባለህ ጌታዬ ፖይቶር አንድሬጅ? እነዚህ ወሮበሎች ንብረታችንን ሙልጭ አድርገው ዘርፈውናል እኮ። ልብስ፣ አንሶላ፣ ሳህን ምንም አልቀራቸውም። ግን ምንም አይደል፣ አንተን ከነ ህይወት በመልቀቃቸው ለእግዚአብሔር ምስጋና ይግባው። ለመሆኑ የወንበዴዎች መሪ ያውቀዋል ጌታዬ? የለም አላወቅኩትም። ማን ነው? ምን ነው ጌታዬ? ሆቴል ሳለ የቆዳ ኮት የሸለምከውን ያን ሰካራም ፍጡር ረሳው? አዲስ ኮት ነበር እኮ ለመልበስ ሲሞክር እጅጌውን ተረተረው እንጂ። ግርም አለኝ። በእርግጥም የፑጋቼቭና የዛ ሰው መመሳሰል የሚያስደንቅ ነበር። አሁን ገና ፑጋቼቭና ያ ሰው አንድ መሆናቸውን ተረዳሁ። ምህረት የተደረገልኝ ምክንያት ምን እንደሆነም ደረስኩበት። እንዲህ ያለ እንግዳ ነገር አያስደንቅም። ለዛ በረንዳ ዳሪ የሸለምኩት ኮት እኔን ከስቅላት ማዳኑና ከሆቴል ሆቴል ይንከራተት የነበረው ያ ሰካራም ዛሬ ምሽግ እየጣሰ መንግስትን በማናጋት ላይ መሆኑ ይገርማል። እህል ብጤ አፋ አታደርግም ሲል ጠየቀኝ ሳቪሊች። እስከዚህ የሚጥም ነገር እንኳን የለም፣ ግን ላንተ የምትሆን ታህል እንኳን እስቲ ልፈላልግልህ ብሎኝ ወጣለ። ብቻዬን በመሆን ሐሳብ ውስጥ ተዘፈኩ። ምን ማድረግ አለብኝ? እዚሁ ምሽግ ውስጥ ለወንበዴው እየሰገድኩ መቆየትም ሆነ ከጭፍሮቹ ጋር መቀላቀል ለአንድ መኮንን ውርደት መሆኑ ይገባኛል። በዚህች ቀውጤ ወቅት ለእናት ሀገሬ ልዕልና ልሰለፍ በምችልበት ስፍራ መዋል እንዳለብኝ ህሊናዬ ያስገነዝበኛል። ፍቅር ደግሞ ከማሪያ ኢቫኖቭና ጎን እንድቆምና ጥላ ከለላዋ እንደሆን በግዴታ ይገፋፋኛል። ሁኔታው በቅርብ ጊዜ ውስጥ መለወጡ እንደማይቀር ቢታየኝም የገጠማትን ከባድ ፈተና ማሰቡ ያንቀጠቅጠኛል። ከኮዛኮች መካከል አንዱ በመምጣቱ ከሐሳቤ ባነንኩ። እሱም እየተጣደፈ ገብቶ ንጉሡ እንድትመጣ አዘዋል ብሎኝ አስታወቀኝ። የት ነው ያሉት ስል ጠየቅኩት። ትዕዛዙን ለመፈጸም እየተዘጋጀሁ ካዛዡ ቤት ሲል መለሰልኝ ኮዛኩ። ከምሳ በኋላ ጌታችን ወደ መታጠቢያ ቤት ገብተው ነበር። አሁን እረፍት ላይ ናቸው። ሰውየው የሚያስፈሩ ከባድ ሰው ሳይሆኑ አይቀሩም
2 የአሳማ ግልገሎች ጥብስ ሙጥጥ አድርገው በመብላታቸው አስተናጋጁ ታራስ ኩርቺኪን ደንግጦ በላብ ተዘፍቆ የጠረጴዛ መወልወያውን ለወጥ ቤቲቱ ለፎምቦክ ብክሊብ ከወረወረላት በኋላ ወደ ወንዝ ወርዶ ሲዘፈቅ ቢውልም ትንፋሹ ገና አልተመለሰለትም። እርሶም ሳያቸው ምን እንደሚሰማዎት እንጃ። አድራጎታቸው ሁሉ ከባድ ነው ጌቶች። ከመታጠቢያ ቤት ውስጥ እንዳሉም በደረታቸው ላይ የተነቀሱትን የብር ማህለቅ የሚያክሉ መንታ ንስሮች እና የራሳቸውን ምስል አሳይተውናል። የሚያመለክቱትም ንጉሳዊ ዘር እንዳላቸው ነው። የኮዛኩን ሐሳብ በመቃወም አግባብ ሆኖ አላገኘሁትም። ከፑጋቼቭ የሚቀርብልኝን ጥያቄ እያሰላሰልኩ አብሬው ወደ አዛዡ ቤት አመራው። አንባቢ በቀላሉ እንደሚገምተው በጥሪው አልተደሰትኩም። አዛዡ ቤት ስደርስ ቀኑ ደንገዝገዝ እያለ ነበር። መስቀያው እንጨት ጽልመት ለብሶ ከሚወዛወዙት ረሳዎች ጋር እጅግ ያስፈራል። የምስኪኗ የቫሲሊሳ ይጎሮቭና ሬሳ አሁንም ከበረንዳው ላይ ተዘርግቶ በአቅራቢያው 2 ተረኛ ኮዛኮች ዘብ ቆመዋል። ያጀቡኝ ኮዛኮች መምጣቴን ለማስታወቅ ከገቡ በኋላ ወዲያውኑ ተመልሰው ከ2 ቀናት በፊት በጥልቅ ስሜት ከማሪያ ኢቫኖቭና ጋር ወደ ተገያየንበት ክፍል መሩኝ። የሚያስገርም ትዕይንት ከፊቴ ድቅና አለ። ነጭ ጨርቅ በለበሰውና ጠርሙስና ብርጭቆ በተደረደሩበት ጠረጴዛ ዙሪያ ፑጋቼቭ 10 በሚሆኑ ረጅም መለዮ በደፉና ደማቅ ሸሚዝ ባጠለቁ ኮዛኮች ተከቦ ተቀምጧል። ሁሉም በመጠጥ ተጋግለው ፊታቸው ቀላልቷል። አይኖቻቸው ይንቦገቦጋሉ። አዲስ ምልምሎቹ እነዚያ ከሃዲዎች ሽባብሪንና ማክሲሚች በመካከላቸው አልነበሩም። ታዲያስ ጌታው አለኝ ፑጋቼቭ ሲያየኝ። እንኳን ደህና መጣህ፣ እኛን መሰላ። እስቲ አረፍ በል። ቦታ ተለቀቀልኝና በዝምታ ተቀመጥኩ። አጠገቤ የተቀመጠ ዘለግ ያለና የደስደስ ያለው አንድ ወጣት ኮዛክ ቮድካ ቀዳልኝ። ሆኖም አልነካሁትም። በዙሪያ ያሉትን ሁሉ ባንክሮ ተመለከትኳቸው። ፑጋቼቭ ክርኑን ጠረጴዛ ላይ አስደግፎና በተንጀረገገው ጥቁር ጺሙ ውስጥ መጋፊያ የሚያህል መዳፉን ቀብሮ ተቀምጧል። በመጠኑም ቢሆን የደም ግባት የተላበሰው አስደሳች ገጽታው የቁጣ ምልክት አይነበብበትም። ደጋግሞ ዘወር በማለት አንዳንዴ መስፍን ሆይ፣ አንዳንዴ ቲሞፎች፣ አንዳንዴ ደግሞ አጎቴ እያለ በመጥራት የሚያናግረው በግምት 50 ዓመት የሚሞላው አንድ ሰው አጠገቡ ነበር። ያለቃና የጭፍራ ልዩነት ሳያደርጉ ሁሉም የሚተያዩት በጓደኝነት ነው። የጭውውታቸው ርዕሶችም ስለተካሄደው ፍልሚያ፣ አመጹ ስላስገኘው ድልና ስለ ወደፊት ተግባሮቻቸው የሚያወሱ ነበሩ። ሁሉም ጉራቸውን እየነዙና ራሱን ፑጋቼቭን ሳይቀር እየተከራከሩ አስተያየታቸውን በመዝናናት ይሰነዝራሉ። በዚህ አይነት ባልተለመደ ወታደራዊ ስብስብ ላይ ወደ ኦሬንበርግ ለመዝመት ወሰኑ። ከፍተኛ እልቂት የሚጋብዝ እንቅስቃሴ መሆኑን መተንበያ አያዳግትም። ዘመቻው በማግስቱ እንደሚሆን ተነገረ። አሁን እንግዲህ ወንድሞቼ አለ ፑጋቼቭ፣ ከመተኛታችን በፊት የሚወዳትን ዘፈን ዝፈኑልኝ። ቹማኮቭ አንተ ጀምር። አጠገቤ የነበረ አንድ ሰው ስንጥር ባለ ድምፁ የሆነ ዜማ ማንጎራጎር ጀመረ። ሁሉም ተቀበሉት። እናት ለምለም ጫካ እባክሽን ስሚ፣ ለማሰብ እንድንችል ማጉረምረም አቁሚ፣ በሚያስፈራው ዳኛ በንጉሱ ፊት ነገ ቀራቢ ነኝ ፍርዴን ለማግኘት። ክሴም ይጀምራል እንዲህ በማለት አንተ የገበሬ ልጅ ንገረኝ እውነቱን፣ ከማን ጋር ሆነህ ነው ያስኬድከው ስርቆቱን? በዘረፋው ተግባር የተባበሩህ እነማን ነበሩ ባልደረቦችህ? ለመዝረፍ ካንተ ጋር አብረው የዘመቱ በብዛት ነበሩ ወይስ በጥቂቱ? እኔም ጥያቄውን ከሰማሁ በኋላ ከሐቅ በስተቀር አይወጣኝም ሌላ በማለት ለንጉሱ አረጋግጥና ታሪኬን ነግራለሁ እንዲህ በጥሞና። ታላቁ ንጉሥ ሆይ እንዲህ ነው ነገሩ፣ የኔ ግብረ አበሮች 4 ነበሩ። አንዱ ጨለማ ነው፣ ሌላውም ስል ጎራዴ፣ 3ኛው ፈረሴ ያታማኙ ጓዴ፣ 4ኛው ደጋን የተወጠረው የቀስቴ አመላላሽ የተላላኪው፣
ከዛም ደጉ ንጉሥ ይመልስልኛል። አንተ የገበሬ ልጅ ጀግና ነህ ይለኛል። የወገን የወዳጅ ምስጋና ይድረስህ። የአሰራረቅ ዘዴ እንደተዋጣልህ መልስ አሰጣጡንም ትችልበታለህ። ለፈጸምከው ጀብዱ መታሰቢያ እንዲሆን አንድ ትልቅ ፎቅ ቤት እሰጥሃለሁ። አሁን አውላላ ሜዳ ላይ የሚገኘው ቤት በጣም ረጅም ነው። ምሰሶ 2 አንድ አውታር ባናቱ የሚገኝበት በስቅላት ስለሚቀጡ ሰዎች የሚያወሳው ይህን ጉርጉሮ የስቅላት ሞት በሚጠብቃቸው ሰዎች መዘፈኑ ያሳደረብኝን ስሜት ለመግለጽ ያዳግተኛል። አስፈሪው ፊታቸው፣ የሚጥም ቃናቸው፣ ትካዜ ያጠላበት ገጽታቸው ከተዋቡት ቃላት ጋር ተዳምረው ከፍርሃት ያልተለየ ስሜት አፈለቁብኝ። እንግዶቹ በሙሉ አንዳንድ መለኪያ በተጨማሪ ወርውረው ከገበታው እየተነሱ ፑጋቼቭን ተሰናበቱት። እኔም እነሱን ተከትዬ ለመሄድ ስቃጣ ፑጋቼቭ ጠርቶ አስቀመጠኝና ላነጋግርህ እፈልጋለሁ አለኝ። ብቻችንን ቀረን። ለጥቂት ጊዜ ማንኛችንም አልተናገርንም። ፑጋቼቭ አይኖቹን ለጥቂት ጊዜ ከተከለብኝ በኋላ በግራይኑ እየጠቃቀሰኝ ልክ እንደ ድሩዬ አላገጠብኝ። በመጨረሻም ከጣራ በላይ ስቆ እኔንም አሳቀኝ። መልካም ነው ጌታዬ አለኝ። ተከታዮቼ ሸምቀቆን አንገትህ ላይ ባጠለቁ ጊዜ ፈርተህ እንደነበር እመን። ከመጠን በላይ ተርበድብደህ የምትይዘው የምትጨብጠው እንዳጣህ እርግጠኛ ነኝ። እኔ ባለውለታ ባልደርስ ኖሮ ገና ድሮ ተንጠልጥለህ ነበር። አንተነትህን ወዲያውኑ አስታወስኩ። በአንድ ቀውጢ ወቅት ወደ ሆቴል የመራሁ እኔው ራሴ መሆኔ ትዝ አላለህም ብለዋል እንዴ ጌታው? ይህን አለኝና የሆዱን በሆዱ ይዞ በጉራ ተወጠረብኝ። በጣም በድለኸኛል በማለትም ቀጠለ። ግን ከጠላቶቼ ለመደበቅ በምራወጥበት ወቅት ውለታ ስላደረግክልኝ ምሬሃለሁ። ብቻ እስቲ ዕድሜ ይስጠን። ግዛቴን ሳስመልስ የማደርግልህ ብዙ ነገር አለኝ። በታማኝነት ልታገለግለኝ ፈቃደኛ ነህ? የዚህ ወሮበላ ጥያቄ ግብዝነቱ በጣም ስለገረመኝ ሳቅ አመለጠኝ። ምን ያስቅሃል ሲል ጠየቀኝ ተኮሳትሮ። ታላቁ ንጉሥ መሆኔን አታምንም ማለት ነው? እውነቱን ንገረኝ። ጭንቀት ወረረኝ። ይህን ዱራዳሪ እንደ ገዢ አድርጌ ማሰብ አልዋጥልህ አለኝ። ገዥነቱን አምኜ በቀላሉ ይቅርታ የማይደረግለት ፍርሃት መስሎ ታየኝ። አጭበርባሪ መሆኑን ፊቱ ብገልጽለት ደግሞ ክቦ ማፍረስ ሆነብኝ። እናም ያኔ ከመስቀያው ስር በተሰበሰበው ሕዝብ መሃል በዛ ባፍላ ቁጣዬ ወቅት ያላልኩትን አሁን መናገሩ አጉል ጀብዱ መሰለኝ። አወላወልኩ። ፑጋቼቭም በአርምሞ እየተመለከተኝ መልሴን ይጠባበቃል። በመጨረሻም በየዋህነት ድፍረት ተገፋፍቼና የኃላፊነት ስሜት ድክመቴ ያሸንፎኝ ደህና እውነቱን አፍረጥርጬ እነግርሃለሁ። ገዥነትህን አሜን ብዬ እቀበልልህ እንደሁ እስቲ አንተው ራስህን ጠይቅ። ትክክለኛ ሰው ነህና ግልጽ መሆን አለመሆኔን ያኔ ወለል ብሎ ይታይሃል በማለት ለፑጋቼቭ መለስኩለት። ታዲያ በአንተው ግምት ማን እመስልሃለሁ? አንተነትህን እግዜር ይወቀው። ግን ማንም ሆንክ ማን በሳት ነው የምትጫወተው። ፑጋቼቭ ላፍታ ትክ ብሎ አየኝ። ንጉሥ ፒዮቶር ፊዮዶሮቪች መሆኔን አታምንም ማለት ነው አለኝ። በጣም ጥሩ። ማታ ማታ ድል የሚመታው ምንጊዜም ልበ ሙሉ አይደል? ግሪሽካ ኦትሪፑሽሽ በጥንት ዘመን አልነገሰም የምትለኝን በለኝ። ግን አብረኸኝ ቆይ። ማንስ በሆን ምን ቸገረህ? ስም ብቻውን ስላንተ ምን ይበጃል? በታማኝነትና በሐቅ አገልግለኝ። ጠቅላይ አዛዥና ልዑል አደርጋለሁ። እናስ ምን ታስባለህ? በጭራሽ አልኩት በቆራጥነት። የመኳንንት ልጅ ነኝ። ለንግስቴም ታማኝነቴን እገልጫለሁ። አንተን አላገለግልም። ደህንነቴን ከተመኘልኝ ወደ ኦሬንበርግ እንደሄድ ፍቀድልኝ። ፑጋቼቭ በጉዳይ አሰበበት። እንድትሄድ ከፈቀድኩልህ አለኝ። ዓላማዬን በሚያደናቅፍብኝ ቦታ እንዳትደነቀርብኝ ቃል ትገባልኛለህ? እንዴት ብዬ ስል መለስኩለት። እንደማድረግ እንደማልችል አንተው ራስህ ታውቀዋለህ። ካንተ ጋር እንድዋጋ ከታዘዝኩ የመጣው ቢመጣ ፊቴን አላዞርም።
አንተ ራስህ አሁን በስልጣን ላይ ነህ። ከተከታዮች ታማኝነትን ትሻለህ። የኔም አዛዦች ከኔ የሚጠብቁት ይህንኑ ነው። በእርግጥ ሕይወቴ በመዳፍ ውስጥ ነች፣ ግን እንደሄድ ከፈቀድክልኝ አመሰግናለሁ። ስቅላት ከፈረድክብኝም እግዜር የእጅህን ይስጥህ። አነሰም በዛም ቃሌ ይኸው ነው። ግልጽነቴ ፑጋቼቭን አስደነቀው። ደህናውን እንግዲህ አለኝና ትከሻዬን እየተመተመ ስቀጣቀጣለሁ፣ ስምርምራለሁ። የፈለግበት ሂድ፣ የፈለግከውን አድርግ። ነገ ብቅ ብለህ ተሰናበተኝ። አሁን ወደ ቤት ሄደህ ጋደም በል። እኔም እንቅልፍ ተጫጭኖኛል። ፑጋቼቭን ትቼው ውልቅ አልኩ። ረጭ ያለ ብርዳማ ምሽት ነበር። አደባባዩን እና መስቀያውን ስፍራ ጨረቃና ከዋክብት አድምቀውታል። በዛ ምሽግ ውስጥ ጸጥታ ሰፍኗል። ሁካታ የሚሰማው የመብራት ውጋገን ከሚታይበት ከአንድ መጠጥ ቤት አቅጣጫ ብቻ ነው። ወደ ቄሱ ቤት መልከት ታደረግኩኝ። መስኮቶቹና መዝጊያው ተዘግተዋል። እሱንም ዝምታ ውጦታል። መኖሪያዬ ስደርስ ሳቪሊች በመዘግየቴ ተጨንቆ ሲተክዝ አገኘሁት። በነፃ የመለቀቄ ዜና ከመጠን በላይ ያስፈነደቀው። ምስጋና ይግባ ፈጣሪ አለ እያማተበ። ይህን ምሽግ ገና ጎህ ሲቀድ እንለቅና ወደሚበጀን ስፍራ እንጓዛለን። ምግብ ብጤ አዘጋጅቼልሃለሁ። እስቲ አፍህ አድርግና ጌታዬ በእግዚአብሔር ምሕረት ተጽናንተህ እስከሚነጋልኝ አረፍ በል። ምክሩን ተቀብዬ እስከምጠግብ በላሁና አካሌም መንፈሴም ዝሎ ስለነበር ጭልጥ ያለ እንቅልፍ ወሰደኝ።